ኦኬ ሰላም ሰላም እንዴት ናችሁ? ውድ ያሰፋ ቱቶሪያል ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። ስታቲስቲክስ ፎር ማኔጅመንት 2 ኦር ቢዝነስ ስታቲስቲክስ ዩ ኒድ ቱ ሃው ቱ ኤስቲሜት ፖፑሌሽን ሚን እንዴት ኤስቲሜት ልናደርግ እንችላለን በኮንፊደንስ ኢንተርቫል። ይሄን ማቴማቲካል ኤግዛምፕል ዛሬ እናያለን ማለት ነው። ሶ ዘ ላስት ሴክሽን የነበረን ቪዲዮ ላይ አንድ ሪሰርቸር ፖፑሌሽን ሚንን ኤስቲሜት ሲያደርግ ኮንፊደንስ ኢንተርቫል ተጠቅሞ እንዴት ኤስቲሜት ሊያደርግ ይችላል። ሶ ይሄን ኤስቲሜት ለማድረግ ደግሞ ሁለት ኬዞችን አይተናል። ዘ ፈርስት ኬዝ ዜድ ቴስት እና ቲ ቴስት መቼ ነው የምንጠቀመው የሚለው ቴስት ዲስከስ አድርገናል ማለት ነው። ስለዛ የዛሬውን ክላስ ከመጀመሪያ በፊት አንድ ሪሰርቸር ዜድ ዲስትሪቢዩሽንን መቼ ነው የሚጠቀመው ምንን ለማድረግ ፖፑሌሽን ሚንን ኤስቲሜት ለማድረግ በኮንፊደንስ ኢንተርቫል ተጠቅሞ ኤስቲሜት ለማድረግ መቼ ነው ዜድ ዲስትሪቢዩሽን የሚባል ቴብል የምንጠቀመው ይሄን ዲስከስ አድርገናል። ስለዚህ ፖፑሌሽን ስታንዳርድ ዲቪዬሽን ከተሰጠን ነምበር ኦፍ ሳምፕል ሳይዝ ቬሪ ላርጅ ከሆነ ግሬተር ዘን 30 እና ከዛ በላይ ከሆነ 30 ግሬተር ዘን 30 ከሆነ ፖፑሌሽን ቫሪያንስ ከተሰጠን ዲስትሪቢዩሽን ኖርማል ዲስትሪቢዩተር ከሆነ ዜድ ዲስትሪቢዩሽን ተጠቅመን ፖፑሌሽን ሚንን ኤስቲሜት ማድረግ እንችላለን ብለን ዲስከስ አድርገናል። ሌላው አንዳንዴ ፖፑሌሽን ስታንዳርድ ዲቪዬሽን ተሰጥቶን ነምበር ኦፍ ሳምፕል ሳይዝ ከ30 በታች ከሆነም ዜድ ዲስትሪቢዩሽን የምንጠቀመው ብለናል። ዶንት ሚስ ዚስ ፖይንት። ሶ ባይ ዩዚንግ ዚስ ዊ ዊል ኤስቲሜት ፖፑሌሽን ሚን ባይ ዩዚንግ ኮንፊደንስ ኢንተርቫል ሌቭል። ምን ይላናል? ኤግዛምፕል from the normal sample size of 25 a mean of 32 was found ይለናል። given that the population standard deviation is 4.2 find confidence interval of mean of population mean ይለናል። find 95 confidence interval for the population mean and 99 confidence intervals population mean ይለናል ማለት ነው። let us do the first one 99 confidence interval ተጠቅመን እንዴት ነው የምንሰራው? እንዴት ልንሰራ እንችላለን? ፖፑሌሽን ሚንን እንዴት ነው ኤስቲሜት የምናደርገው? ሶ ጊቭን ዊ ሃቭ ምን ተሰጥቶናል? ሚን ሳምፕል ሚን ተሰጥቶናል። ስንት 32 ተሰጥቶናል ማለት ነው። ነምበር ኦፍ ሳምፕል ሳይዝን 25 ተሰጥቶናል። ዜን ፖፑሌሽን ስታንዳርድ ዲቪዬሽን 4.2 ተሰጥቶናል። ኮንፊደንስ ኢንተርቫል 95% ተሰጥቶናል ማለት ነው። ኤ ላይ ኤ ሲሄድ ሳምፕል ሳይዝ ነምበር ኦፍ ዋት ሳምፕል ሚን 32 ተሰጥቶናል። ፖፑሌሽን ስታንዳርድ ዲቪዬሽን 4.2 ተሰጥቶናል። ኮንፊደንስ ኢንተርቫል እንግዲህ እዛ ጋር ኤ ላይ እንደተገለጸው 95% ነው። 95% ከሆነ አልፋ ስንት ነች ማለት ነው? 5% ናት ማለት ነው። ሚኒንግ ምን ማለት ነው ብለናል? 95% ኤስቲሜት የሚያደርገው ፖፑሌሽን ሚኑ ልክ ነው፣ 5% ግን ልክ ላይሆን ይችላል እያለ ነው ማለት ነው። አልፋ 0.05 ነው ማለት ነው። እንዴት አገኘናት? 1 ማይነስ አልፋ 95% ከሆነ ኮንፊደንስ ኢንተርቫሉ አልፋን ለማግኘት 1 ማይነስ ኮንፊደንስ ኢንተርቫል ማድረግ እንችላለን። ስለዚህ አልፋ 0.05 ነው ማለት ነው። ከዛ አልፋን ለሁለት እናካፍላታለን። ለምንድን ነው አልፋን ለሁለት የምናካፍላት? ቢኮዝ ዜድ ዲስትሪቢዩሽኑ ቱ ቴል ቴስት የሚባል ቴስት ስለሆነ ራይት ቴልድን ሌፍት ቴልም ኢንክሉድ ስለሚያደርገው አልፋን ለሁለት አካፍላታለሁ ማለት ነው። አልፋን ለሁለት ስናካፍላት 0.025 አገኘን። 0.025 ካገኘን በኋላ ሚንን እንዴት ነው ኤስቲሜት የምናደርገው ብለናል። ዘ ላስት ሴክሽን ፖፑሌሽን ሚን ኢዝ ኢኳልስ ቱ ዜድ ኦፍ ሳምፕል ሚን ፕላስ ኦር ማይነስ ዜድ ኦፍ አልፋ ኦቨር 2 ታይምስ ሲግማ አንደር ራዲካል ኦፍ ኤ ነው ማለት ነው ብለናል። ነገር ግን አሁን እዚህ ጋር ዜድ ኦፍ አልፋ ኦቨር 2 የምትል ቫሪያብል አናካትም። ዛት ሚንስ ዜድ ኦፍ አልፋ ኦቨር 2 1.96 ነው ይላል። 1.96 እንዴት መጣች? እንዴት ነው ያገኘናት? ከቴብል እንዴት ልንፈልገው እንችላለን ነው። እቺን ካላገኘናት መስራት አንችልም ማለት ነው። ኦፍ ኮርስ 95% 1.965 መሆኑ መሸምደድ ይቻላል። ከመሸምደድ ይልቅ ግን እንዴት ማግኘት እንችላለን? አሁን አልፋ 0.025 ነው አይደለ? አልፋ 0.025 ስለሆነ ምን አረጋታለሁ? ኮንፊደንስ ኢንተርቫል ፕላስ 1 ዲቫይድ ባይ 2 አረጋታለሁ። ኮንፊደንስ ኢንተርቫላችን ስንት ነው? 95 ነው። 0.95 ፕላስ 1 ዲቫይድ ባይ 2 አረጋለሁ። ከዛ 1.95 ሲከፈል ለ2 ሳረጋው ስንት አገኛለሁ ማለት ነው? 0.975 አገኛለሁ ማለት ነው። 0.975 አገኛለሁ። ከዛ ቺ ፖይንት ሂደን ከየት እንፈልጋታለን ማለት ነው? ዜድ ቴብል እንፈልጋታለን። ዶንት ሚስ ፖይንት። ቺ ፖይንት ከየት እንፈልጋታለን? ከዜድ ፖይንት ከዜድ ዲስትሪቢዩሽን ቴብል እንፈልጋታለን ማለት ነው። ዶንት ሚስ ፖይንት። ዜድ ዲስትሪቢዩሽን ቴብል ከመሄዳችን በፊት ግን የተሰጠን ኮንፊደንስ ኢንተርቫል ፕላስ 1 ዲቫይድ ባይ 2 እናረጋታለን። 0.95 ፕላስ 1 ዲቫይድ ባይ 2 ሳረጋት 1.975 ነው። ሲከፍል ለ2 ሳረጋው 0.975 ነው። ኤግዛክት ቁጥር ላይመጣ ይችላል። አሁን ሊኖር ይችላል፣ ላይኖርም ይችላል። አንዳንዴ ኤግዛክት ቁጥር ካልመጣ በትንሽ ቁጥር ጭማሪ ያለውን ቁጥር ነው የምንወስደው ማለት ነው። ስለዚህ እስቲ ቴብል ጋር እንሂድና እንያት እቺ ቫልዩ። አሁን ከዚህ ያለ 0.0 ጀምሮ እስከ 2.9 ያለው አለ። ከዛ አልፋ ኦቨር 2 ደግሞ እዚህ ጋር መደዳ አለ። ዘ ፈርስት ኮለመን ላይ 1 ፖይንት እስከ 0.0 እስከ 2.9 አለ።
እዚህ ጋር ደግሞ ከአንድ ጀምሮ 0.0 እስከ 0.09 አለ ማለት ነው። አሁን እኛ የፈለግናት ያላት ቁጥር የትኛዋ ቁጥር ነች? ከዚህ ቴብል የምንፈልጋት 0.975 ናት ማለት ነው። እቺን ቫልዩ ከየት ነው የምንፈልጋት ማለት ነው? ከቴብል ቱ ሴቭ ታይም 9 ቤቶችን ነው የሚሄደው። አሁን እዚህ አካባቢ ብፈልግ 9 ቤቶች የለም 8 ቤት ነው ያለው ማለት ነው። እዚህ አካባቢ ብፈልግ 9 ቤቶች አሉ። ከዚህኛዋ ማዳዳ ፈልጋታለሁ። ይሄ ማዳዳ ይሄኛው አካባቢ ለምን ፈለኩኝ? ቢኮዝ 9 ቤት ያለው እዚህ አካባቢ ስለሆነ ማለት ነው። 9 ከዛ ሴር ኤ ታገኛታለሁ። እቺ ፖይንት አገኘው ስንት 0.9750 የምትለው ቁጥር አገኘው ማለት ነው። እቺኛዋ ቁጥር ይዤ ወዴት ሄዳለሁ ማለት ነው? ወደ ጎን ሄዳለሁ። ወደ ጎን ሲሄድ ስንት አገኛል? 1.9 አገኛል ማለት ነው። ከዛ ራሷን ቁጥር ይዤ እቺኛዋ ይዤ ወዴት ሄዳለሁ ማለት ወደ ላይ ሄዳለሁ። ስንት አገኘው? 0.06 አገኛል ማለት ነው። ከዛ 1.9 ሲደመር 0.06 ስናረጋት ስንት እናገኛለን ማለት ነው? 1.96 እናገኛለን ማለት ነው። አይ ቲንክ ኢዝ ኦኬ። ካልገባችሁ ጠይቁኝ ወይ ድጋሚ ላሳያችሁ። ምንድነው የምናረጋት ብለናል? ኮንፊደንስ ኢንተርቫሏን እንፈልጋታለን። መጀመሪያ ኮንፊደንስ ኢንተርቫል ፕላስ 1 ዲቫይድ ባይ 2 እናረጋ። ይሄ ኮንስታንት ፎርሙላ ነው ዜድ ዲስትሪቢዩሽን ጊዜ። ስለዚህ ኮንፊደንስ ኢንተርቫል 95 ነው የሚለው 0.95 ፕላስ 1 ዲቫይድ ባይ 2 አረጋታለሁ። ከዛ 1.95 መጣ ሲከፈል ለ2 0.975 አገኘ። እቺ ፖይንት ከየት ሄደን እንፈልጋታለን? ከዜድ ቴብል እንፈልጋታለን። ከዜድ ቴብል ስፈልጋት እንዴት አድርገን እንፈልጋት ብለናል? ኤግዛም ጊዜ ቢሆን በሙሉ ይሄ ፈልጋት ታገኘው 9 ቤቶች ፈልጋለሁ። 9 7 5 ብሎ የሚጀምረው ቁጥር ፈልጋለሁ ማለት ነው። አሁን እዚህ አካባቢ ብሄድ 9 ቤት የለም። እዚህ አካባቢም 9 ቤት አይደለም። እዚህ አካባቢ 9 ቤት አለ። 9 ቤት ግን የመጨረሻው 9.3 ነው የሚለው። እኔ የምፈልገው ግን 9.75 ስለሆነ 9.75 እዚህ አካባቢ ጀምሮ ነው የሚጀምረው ማለት ነው። ስለዚህ እችኛዋ ማዳዳ ሄዳለሁ። ሲሄድ ስንት አገኘዋት? 0.9750 አገኘዋት ማለት ነው። ራሷ ቁጥር አገኘዋት። ከዛ ካገኘው በኋላ ወዴት ሄዳለሁ? ወደ ጎን ሄዳለሁ። 1.9 አገኘን። ከዛ ራሱን ይዤ ደግሞ ወዴት ሄዳለሁ? 0.06 አገኘን። ስለዚህ 1.9 ሲደመር 0.06 እናደርገው 1.96 ቴብል ቫልዩ አገኘናት ማለት ነው። ከዛ ሚው ምንድነው ብለናል? ሚው ስቲሜት ስናደርገው ሳምፕል ሚን ፕላስ ኦር ማይነስ ዜድ ኦፍ አልፋ ኦቨር 2 ታይምስ ሲግማ አንደር ራዲካል ኦፍ ኤን ነው ብለናል። ኤል ነው። ስለዚህ ሚን ሳምፕል ሚን ተሰጥቶናል 32 ነው። ፕላስ ኦር ማይነስ ዜድ ኦፍ አልፋ ኦቨር 2 ደግሞ አግኝተናታል ስንት 1.96 ታይምስ ሲግማ ደግሞ ተሰጥቶናል። ሲግማ ደግሞ ተሰጥቶናል። ሲግማ ስንት ነው? ሲግማ ማለት ፖፑሌሽን ስታንዳርድ ዲቪዬሽን 4.2 ነው። 4.2 ራዲካሉ 25 አረጋታለሁ ማለት ራዲካሉ 25 5 ይሆናል። 4.2ን ለ5 አካፍሎ 0.84 ይሆናል። ሲባዛ ደግሞ 1.65 እናገኛለን ማለት ነው። ዜርፎር 32 ፕላስ ኦር ማይነስ 1.65 አገኛል። ስለዚህ ኢንተርቫል ኤስቲሜሽን ስለሆነ ሁለት ፓራሜትሮች ናቸው የሚኖሩት ብለናል። ስታቲስቲካል ኤስቲሜሽን ላይ ሁለት ሜትሮች አሉ፣ ፖይንት ኤስቲሜት እና ኢንተርቫል ኤስቲሜት የሚባሉ ብለናል። ኢንተርቫል ኤስቲሜት ላይ ሁለት ፖይንቶች ይኖራሉ፣ ሁለት ፓራሜትሮች ይኖራሉ፣ ሎወር ፓራሜትር እና አፐር ፓራሜትርስ የምንላቸው ማለት ነው። ስለዚህ ምን አረጋለሁ ማለት ነው? ሎወር ፓራሜትር ለማግኘት ማይነስ አረጋታለሁ ማለት ነው። ሎወር ፓራሜትር ማን አረጋታለሁ? ከ32 ማይነስ 1.65 አረጋው የሆነ ቁጥር አገኛለሁ ማለት ነው። ዜን 32 ፕላስ 1.95 አረጋ ደግሞ 33 ነጥብ ሳምቲንግ አገኛለሁ። እችኛዋ ሎወር ፓራሜትር ነች ማለት ነው። this is a lower parameter ነው። therefore lower parameter upper parameter estimate ስናደርገው 32 ፕላስ ኦር ማይነስ 9.6 ሁለት ፓራሜትሮች ናቸው የሚኖሩት። ዶንት ሚስ ፖይንት አንድ ፓራሜትር የሆነው ፖይንት ኢንተርቫል ኤስቲሜት ስለሆነ ነው ማለት ነው። ስለዚህ 30.35 እስከ 33 ነጥብ እችኛው ኢንተርቫል ነች፣ እችኛዋ ሎወር ፓራሜትር ናች ማለት ነው። 30.35 እና 33.65 ሁለት ፓራሜትር ነው ያለው ማለት ነው። ለምን 32 ማይነስ 1.65 እናደርገው 30.35 እናገኛለን። ሎወር ፓራሜትር ማለት ነው። እቺ ዜን 33.65 ደግሞ አፐር ፓራሜትር ናት ማለት ነው። አፐር ፓራሜትር ናት። therefore by using this we can estimate population mean estimate ማድረግ እንችላለን። 99% ላይ ሲለናል ቢ 99% ላይ እንዴት ነው ኢንተርፕሬት የምናደርገው? አሁን ኮንፊደንስ ኢንተርቫል ብቻ ነው የተቀየረው፣ ሁሉ ነገር ተመሳሳይ ነው ማለት ነው። ስለዚህ ሳምፕል ሚን ጊቭን ነው ኤ ላይ እንደሰራ ነው 32 ነው። ሲግማ ደግሞ 4.2 ነው። ዜን ኮንፊደንስ ኢንተርቫሉ 99 ነው። ኮንፊደንስ ኢንተርቫል 99 ነው። ዜን አልፋ ኦቨር 2 ደግሞ 0.05 ነው። እቺን ምን ማድረግ እችላለሁ? እዚህ ጋር ስንመጣ እዚች ጋር ኢንተር ብለናት ማለት ነው። ዜድ ኦፍ 0.05
z of 0.005 I think that አይደለ ለሁለት ስናከፍለው ስንት ነው የምናገኘው? z of 0.05 ማለት ነው። z of 0.05 is equals to confidence interval እናደርጋለን እንደቀድሙ confidence interval plus 1 divided by ስንት divided by 2 አረጋታለሁ ማለት ነው። is equals to የሆነ ቁጥር አገኛለሁ። ኮንፊደንስ ኢንተርቫል 99 ነው። አልፋ ደግሞ ስንት ነች? 1 ናት። 91.99 ሲካፈል ለ2 አረጋታለሁ ማለት ነው። 1.99 ሲካፈል ለ2 ሳረጋው ስንት አገኛለሁ? 0.995 አገኛለሁ። 5 ኖት 5 ከዛች ፖይንት ሂደን ከዜድ ቴብል እንፈልጋታለን ማለት 0.995 የምትለዋ ፖይንት ከቴብል እንፈልጋታለን ማለት 0.995 የምትለዋ ቁጥር እንፈልጋታለን። 0.995 ኤግዛክት ቁጥር አላገኘዋትም። ኤግዛክት ቁጥር ስላላገኘዋት በአንድ ፖይንት ወስዳታለሁ ማለት ነው። 0.9951 የምትለዋ ቫሪያብል አገኘው ማለት ነው። ከዛ እሱን ይዤ ወዴት እሄዳለሁ? 2.5 አገኘው እዚህ። ከዛ ወደ ላይ ሲሄድ ደግሞ 0.08 አገኛለሁ ማለት ነው። ከዛ ዜድ ቴብል 0 of alpha over 2 2.5 plus 0.008 ሳረጋት ስንት አገኛለሁ ማለት ነው? ቴብል ቫልዩዋን 2.58 እናገኛለሁ ማለት ነው። ዶንት ሚስ ፖይንት። እንዴት እናገኘናት? ሌት አስ ሪሜምበር ዋንስ ምን አረግናት? ኮንፊደንስ ኢንተርቫል ፕላስ 1 ዲቫይድ ባይ 2 ሳረጋት ኮንፊደንስ ኢንተርቫል ማለት 99 ነው ማለት ነው አይደል? 0.99 ፕላስ 1 ሲከፈል ለ2 ማለት ነው። ከዚህቺ ፖይንት 0.995 ማለት እቺ ቫልዩ ከየት እንፈልጋታለን? ከቴብል ቫልዩ እንፈልጋታለን። ቴብል ቫልዩ ኤግዛክት ቁጥር ካላገኘን በትንሽ ቁጥር ጭማሪ ያለውን ነው የምንወስደው ብለናል። ስለዛ 2.5 ኤግዛክት ራሱን አላገኘውም። ስለዚህ 0.9951 ነው ያገኘሁት። ከዛ 2.5 ዜን ወደ ላይ ሲሄድ 0.08 አገኛለሁ። ሁለቱን ስንደምራቸው 2.58 ይሆናሉ ማለት። ከዛ ሚን ነው የተጠየቅነው። ሚን ስለሆነ ሚን ፖፑሌሽን ሚን is equals to sample mean plus or minus z of alpha over 2 population standard deviation divided by a ነው ማለት ነው። ስለዚህ ይሄን ስናረጋው ሳምፕል ይሄን እናገኛለን 2.5 ይሄ ተሰጥቶናል። ሳምፕል ሚኑ ፕላስ ኦር ማይነስ ከዛ ዜድ ቫልዩ ደግሞ ይሄን አግኝተናል 2.58 ታይምስ ይሄኛው ስናከፍለው ቅድም እንዳገኘ ነው 0.84 ነው። ከዛ አጂንድ ኦፍ ዘ ዴይ 32 ፕላስ ኦር ማይነስ 2.17 እናገኛለን ማለት። ከዛ ሎወር ፓራሜትሯ 29.83 ይሆናል። አፓር ፓራሜትሩ 34.17 ይሆናል ማለት። ሁለት ፓራሜትሮች ናቸው ያሉት እዚህ ዶንት ሚስ ፖይንት 29.83 እና 34.18 ነው። ኤግዛክት ቁጥሯን አላገኘንም። we are talking about interval estimation ስለሆነ ያወራን ያለ ነው። ኤግዛክት ቁጥር አናገኝም ማለት ነው። ፖይንት ቢሆን ኤግዛክት አንድ ሲንግል ቫልዩ ነው የሚሆነው ማለት ነው። ሲንግል ቫልዩ so therefore under 99 confidence interval we have 29.83 and 32 lower parameter and 34 1.4 upper parameters ማለት ነው። So this is all about for today's lesson, and by using testing of what or estimating of population mean by using confidence interval by in the case of Z distribution. So if you have any question, any suggestion, any point, please put your question or suggestion on my comment section. I will answer it. Thank you very much. This is all about for today's lesson.